ዶክተር አብይ እርሶ ለዚች ሀገር አመራርነት አይመጡንም። የአማራ ሞት ማስቆም ሳይችል እኛን ማቆም አይችልም። ወንድምህን ገለህ ወንድምህን አርገህ በወንድምህ አስከሬን ላይ ሬሳ። ሰላም ውድ የዩቲዩብ ተመልካቾቼ፣ ዛሬም ደግሞ በዩቲዩብ ቪዲዮ ወደ እናንተ ተመልሼ መጥቻለሁ። ሁሌም እንደምታደርጉት ይሄ ቪዲዮ የመረጃ ለብዙ ኦርቶዶክሳውያን ባለማተቦች እንደርስ ላይክ እና ሼር በማድረግ እንጀምሩ ስል በሉል እግዚአብሔር ስም ጠይቃለሁ። ወቅታዊ አዳዲስ መረጃ ሀገራችን ኢትዮጵያን ተዋህዶ ሃይማኖታችን በተመለከተ ዛሬም ወቅታዊ አዳዲስ መረጃዎችን ወደ እናንተ እናደርስ ዝግጅታችንን ጨርሰን መተናል። እስከመጨረሻው ድረስ ሰብስክራይብ እያደረጋችሁ የደወል ምልክቱን እየጫናችሁ እስከመጨረሻው ድረስ እንድትከታተሉ ስል በሉል እግዚአብሔር ስም በድጋሚ እጠይቃችኋለሁ። እንደምን ቆያችሁ ቤተሰቦቼ? ወቅታዊ አዳዲስ መረጃዎች አሉ። እስቲ ይሄንን ቪዲዮ ተመልክተን እንመለስ። የዛሬ 3 ዓመት ነበር እንደዚህ ሆነው። ማታ ላይ የተፈጠረችውን ብቻ ነገር ልንገርህ። ማታ ደወሉልኝና ብሩክ አሉ ፖሊስ ጣቢያ ያለ አንድ ኦርቶዶክሳዊ ወንድማችን አንድ ነገር መረጃ ነግሮናል። የክልሉ ጸጥታ ዘርፍ ኃላፊ በነጋታው ችግር የሚፈጥር ካለ ተኩሱ ተብሏል፣ እባካችሁ ወንድሞቼ ብሎ ተደብቆ መጥቶ ማታ ጸሎት ላይ ነበሩ። ምናልባት ቲክቶክ ላይ ቫይራል የወጣው የመጀመሪያው ቪዲዮ የኔ ነው ካየው የሻሸመኔ ጉዳይ ላይ ማለት። ምክንያቱም ራሳቸውን አስገብቼ ስላወሯቸው ማለት። ከዛ እየጸለዩ ነው፣ በመህላን ያደሩት የዛች ዕለት ማታ ማለት ነው። ከኔ ጋር ከ3 ከ4 ልጆች በላይ ያወሩ ነበር። እንዴት ሲሉኝ እንደነበር ማታ ነው መነግሬ። ይሄ እንደነገ ሊጨፈጨፉ እንደነገ ሊሞቱ እንደነገ ሊገደሉ ሲሉ ማታ ያውቁት ነበር ነገ እንደዚህ አይነት ዋጋ እንደሚከፍሉ። ነጋሽ ማታ ሳወራቸው የነበሩትን ሰዎች በንጋታው ማጣት ማለት አያምም ማለት ማርያምን ነው የምልህ። እኔ ጥቁር እስከ እኔ ነጭ አሁን እሑድ ዕለት የአንድ ወንድሜን ሰርግ ነበር። ነጭ መልበስ ከበደኝ ታውቃለህ። እኔ ያስገደልኳቸው ያክል ነው የሚሰማኝ፣ ያስጨፈጨፍኳቸው ያክል ነው የሚሰማኝ ታውቃለህ። ንውጡ ቤተክርስቲያን ደውላለች፣ ሂዱ ቤተክርስቲያንን ጠብቁ ብያቸው ነበር። አይከብድም? ትናንትና ያሶል እንዴት ነው ምናምን የምትላቸውን ሰዎች በነጋታው ማጣት አይከብድም? በጣም ነው የሚከብደው። አንድ ታሪክ ልንገረ፣ እኔ ማረሳው የእውነቴን ነው። ያቺን ፓርቲ ያስታወሰ ሰው መቼም ቢሆን ከዚህ ሐሳብ ከዚህ አጀንዳ አይነቃነቅም። ነጋሽ አንድ እናት 2 ልጆች አላት። ችግር ሲፈጠር ልጆቿ እሷን ይጠብቋት ነበር ቤት ውስጥ ቁጭ ብለው ታውቃለህ። ቁጭ ብለው ይጠብቋታል። ቤት ውስጥ ሲጠብቋት ጥይት ድምጽ ይሰማል፣ ደውል ይደወላል በተደጋጋሚ ማለት ነው። ምን እንዳለቻቸው ታውቃለህ ነጋሽ? እኔ እናታችሁ ነኝ፣ የምድር የሰማያዊ እናታችሁ ቅድስት ቤተክርስቲያን ችግር ላይ ናት፣ ሄዱ ድረሱላት። እነዛ ልጆች እናቴ ብለው አልተቀመጡም፣ ሄዱ። መምጣታቸውን ስትጠባበቅ አስክሬናቸው መጣላት። ይህን እንዴት ይረሳል? እንዲህ በምን አይነት ነገር ነው የምትረሳው? እስከ መቼ ነው የሻሸመኔ ኦርቶዶክሳውያን ዋጋ የሚከፍለው? እኔ በተአምር እኔ እርሳው ብትለኝ የማረሳው ያ ሁሉ ደም ሻሸመኔ ላይ ሞተው እኮ በንጋታው እኮ። ቪዲዮ እንደተመለከታችሁ ነው የተዋህዶ ልጆች እንግዲህ እነዛን አጥንታቸውን የከሰከሱ ደማቸውን ያፈሰሱ ኦርቶዶክሳውያን ባለማተቦችን ዛሬም ድረስ እያሰቧቸው ነው፣ ዛሬም ድረስ እየዘከሯቸው ነው የሚገኙ። ሻሸመኔ ላይ ያሉ እህቶች ወንድሞቼ የዛሬ 3 ዓመት በፊት እንግዲህ ሁሉም ሰማዕት እንደሆኑ ይታወቃል። ብዙዎቹ አብዛኞቹ እንደረገፉ ሚካኤል ቤተክርስቲያን የነበሩት ይታወቃልና ሁሉም በሚችለው አቅም እየዘከራቸው እንደሆነ እየተመለከትን እንገኛለን። አቡነ ኤርሚያስ እንደዚሁም የተለያዩ አባቶች እንደዚሁም ደግሞ የተለያዩ ሰዎች እንግዲህ ስለ ሀገራችን ስለ ኢትዮጵያ ስላለችበት ሁኔታ እየተናገሩ ይገኛሉ። እነዚህም ቪዲዮዎች ተመልክተን መጨረሻ ላይ ሐሳብ እንሰጥበት ይሆናል። ወደ ቪዲዮቹ። ወንድምህን ገለህ ወንድምህን አርገህ በወንድምህ አስከሬን ላይ ሬሳ ላይ ሰልፊ ትነሳለህ። በቡሌ ሰው ፊያጄሰኒ ሬፈ በቡሌ ሰው ፊረት ሰልፊ ከኡን ፈዩማ ስንት ይፈካታ ያልጠፋነው ዛሬም ክርስቲያኖች ኢትዮጵያውያን ስሙ፣ ያልጠፋነው ከእግዚአብሔር ምሕረት የተነሳ እንጂ እንደ ስራችን ቢሆን ለማይክሮ ሰከንድ እዚህ ምድር ላይ እንኳን ቆይም። ማን ነው እግዚአብሔርን ያላሳዘነ? ማን ነው ወንድሙን ያልጠላ? ማን ነው ወንድሙን ለሞት አሳልፎ ያልሰጠ? ማን ነው ወንድሙን በገንዘብ ተደራድሮ ወንድሙን ያልሸጠ? በዚህ ዘመን ማን ነው ጎረቤቱን ያልሸጠ? ማን ነው ልጁን ያልሸጠ? ወላጁን ያልሸጠ ማን አለ?
እግዚአብሔር ቸር ስለሆነ አኖረን እንጂ እኮ እኛ ለዚህ ምድር የምናስፈልግ ሰዎች ሆነን አይደለም። ኗይላሉ ዋቀዮ ኗቆረቱ ከሰከኛ ዋቀዮን ፈያቀምና ነጋቀምና ከስከኛ አዳሚ ፌዋ ዋቀዮ ፈጀጀሙ ዲሱ ሳኒራ ከንከ ማልቱ ሳ ሙደተ yojette du'ati sa mudate du'ati saanitti dhufe ageessu warri waaqayyoof dinne yettan warri waaqayyoof hin ajajamnu yettan warri waaqayyoo irratti qabsooftan dhaggeeffadhaa namni waaqayyoo irratti qabsaa'e fuuldura isaa du'atu se'e በዚህ ስራችን ታዲያ እግዚአብሔር ይታረቀናል ምንና በዚህ ግብራችን አረ ያልጠፋ ነው ከእርሱ ምህረት የተነሳ እንጂ እንደ ስራችን ቢሆን እግዚአብሔር ምስክሬ ነው ኢትዮጵያ የምትባል ሀገር አትኖርም ክፋታችን በዛ ወገኖች ጭካኔው በዛ ለምከናፍ ከመርባችስ ነው ታነብት ይዋቀው ከኑ ጅራችስ ኢላላም የበረከን ኦላን ኦላሳ ጉርጉራን ጅሩ ማቲኒ ጆሌሳኒ ማለቃም ደበርሰኒ ጉርጉራን ጅረኒ ኦቦሌሳ ሳዱአፍ ደበርሴላቻን ጅሩ ኦቦሌሳ ሳቀቤ አጀሱናፍ ሚሊየን ጋፈቴ ኤርገ ሚሊየን ሰነቡለቴ ኦቦሌሳ ሳቀለ አጀሼ ማል ኤግ ዱሬ ከነራ አከሚኑ ታራራ ሙሬ ዋቀዮን አንድ ሰው ሞተ ሲባል ሁላችን እናዝናለን አሁን 100 ሰው በቀን ሲሞት ተለማመደው ጆሮአችን ስለዚህ ምንድነው በመላው ዓለም የምንሰማው ጦርነት በመላው ዓለም የምንሰማው አለመግባባት ዛሬ በልባችን በቤታችን በጓዳችን አለ አልቅሱ ዝቅ ብላችሁ እንደነነው ሰዎች በንጹህ ልባችሁ ወደ እግዚአብሔር ተመለሱ አለበለዚያ እግዚአብሔር ወደኛ ይመለስ እምቢ ብትሉ ብታምጹ ሰይፍ ይበላችኋል አለ እናንተ ጎራዴ እንዳትጠብቁ ዛሬ በየቤቱ እኮ መድኃኒት የማይቅም በሽተኛ እኮ የለም በየቤቱ መድኃኒት የማይወስድ እኮ ማን አላሁ እናትየው ኮሌስትሮል ትወስዳለች አባትየው ጨጓራ ይወስዳል ልጅየው የግፊት ትወስዳለች ሰራተኛዋ ደግሞ የኩላሊት ትወስዳለች ታማሚ በሽተኞች ሆንን እኮ በየቤቱ ድንጋይ መድኃኒት የማይቅም ማን አለ ታዲያ ያልጠፋ ነው ከእርሱ ምህረት የተነሳ ነው ከናባከው ማጀጀሙ ዲሱ ገኘራ ከንከ ወረሰዶም አብዲ ዋቀዮ ሰሚራ ወይ ሳኛተ ሳምበሌስ ከንበነ እርጁማ ዋቀዮ ራከንከ አኮጂ ከኛት ማለፈ ከነራዩን ጥሩ ክርስቲያኖት በመቀጠል የተከበሩ ዶክተር ደሳለኝ ጫኔ አመሰግናለሁ የተከበሩ አፈ ጉባኤ ክቡር ጠቅላይ ሚኒስትሩንም ለጊዜያቸው ማመስገን ፈልጋለሁ ጥያቄን እንደሚከተለው በንባብ አቀርባለሁ የድሮን ጥቃት ዛሬም በአማራ ክልል ተጠናክሮ የቀጠለ ሲሆን ህፃናትን ጨምሮ ሲቪሊያኖች እየተገደሉበትና የሲቪሊያን ተቋማት እየፈረሱ እንደሆነ ቢቢሲን ጨምሮ በዓለም አቀፍ ሚዲያዎች ተዘግቧል በተጨማሪም ሪፖርቱ የዲሞክራሲያዊ ማህበረሰብ አስፈላጊ ምሰሶች በሆኑት ሐሳብን በነጻነት የመግለጽ የመሰብሰብ የመደራጀት መብት ላይ ከፍተኛ ገደቦች መደረጋቸውን በአጽንኦት አመላክቷል ጋዜጠኞች አክቲቪስቶች እና ሰላማዊ ዜጎች እውነትን የመናገር መብታቸውን በመጠቀም ተጠያቂነት እንዲሰፍን በመጠየቃቸው ብቻ ማስፈራራት እንግልት ስደት እስራትና አለፍ ሲልም እገታና አስገድዶ መሰወር ይደርስባቸዋል ይላል ሪፖርቱ ለምሳሌ ያለመከሰስ መብት ያላቸው አማራ የሆኑ የፌደራልና የክልል ህዝብ እንደራሴዎች የሆኑት አቶ ክርስቲያን ታደለ አቶ ዮሐንስ ቦያለው ዶክተር ካሳ ተሻገር ያለመከሰስ መብት ሳይነሳ ተይዘው ለ20 ወራት ታስረው ይገኛሉ የተቃዋሚ ፓርቲ አመራሮች የሆኑት የአብን ስራ አስፈጻሚ ኮሚቴ አባል ዶክተር ቴዎድሮስ ኃይለማርያም የኢዜማ የቀድሞ ሊቀመንበር ዶክተር ጫኔ ከበደ ከታሰሩ 2 ዓመት ሊሞላቸው ነው በተመሳሳይ በርካታ የአማራ ጋዜጠኞች እንደ ምሳሌ መስከረም አበራ ገነት አስማማ ጋዜጠኛ ጎበዜ ሲሳይ ጋዜጠኛ አባይ ዘውዱ ጋዜጠኛ ዳዊት በጋሻውና ቴዎድሮስ ንብረት የአማራ ምሁራን የሆኑት ዶክተር ወንዶሰን አሰፋ ረዳት ፕሮፌሰር ሲሳዩ ብቻው ፕሮፌሰር ማረጉ ቢበይድ ዶክተር ዘሪሁን ባህሪ ዶክተር መሰረት ቀለመወርቅ ዶክተር ገብረአብ አረሙ ረዳት ፕሮፌሰር ዳኛ አበበን የመሳሰሉ ምሁራን እና ጠበቃ ለሊ ምረቱና ጠበቃ ኤርሚያስ መኩሪያ አይነት የህግ ባለሙያዎች እንዲሁም የመንግስት ሰራተኞችና ወጣቶች በአጠቃላይ 182 የሚደርሱ አማራዎች በ25 የሽብርና ህገ መንግስታዊ ወንጀሎች መዝገብ ተከሰው ያለ ፍትህ ለ20 ወራት በፍርድ ቤት ይመላለሳሉ የዘገየ ፍትህ እንደተነፈገ ይቆጠራል እንዲሉ የፍትህ ስርዓቱ ዛሬም ቀልጣፋና ፍትሃዊ ውጤት ማምጣት እንዳልቻለ አመላካች ነው
በኢህአዴግ ጊዜ ይደረግ እንደነበረው ሁሉ ፍርድ ቤት በተደጋጋሚ ይመላለሳሉ። ፍትህ ግን እንደ ሰማይ ርቋቸዋል። በጦር ሜዳ እያዋጉ ተይዘው የታሰሩ የህወሓት አመራሮችን በአጭር ጊዜ የፈታ መንግስት በገዢው ፓርቲ አሰራሮች ላይ የሰላ ትችት የሚሰነዝሩ አማራዎችን ይህን ያህል ጊዜ ያለ ፍርድ ማሰር የገዢውን ፓርቲ አባላት ጠር ፖሊሲዎች በግላጭ የሚያሳይ ነው። የአማራ ክልሉን ጦርነት ተከትሎ ለ10 ወራት የቆየ አስቸኳይ ጊዜ አዋጅ በታወጀበት ባለፉት 20 ወራት ውስጥም በሺዎች የሚቆጠሩ አማራዎች መታወቂያቸው እየታየና በብሔር እየተለዩ ኢትኒክ ፕሮፋይሊንግ እየተደረጉ ታስረዋል። ኢሰብአዊ ለሆኑ አያያዞች መጋለጣቸውንም መንግስታዊ የመብቶች ተቋም ኢሰመቁና ዓለም አቀፍ ድርጅቶች ጭምር ገልጸውታል። በዚህ ረገድ መንግስት ዋነኛ ኃላፊነት ይኖርበት እንጂ የአማራ ፋኖ ኃይሎችና የኦሮሞ ነጻነት ሰራዊትም ጦርነቶችን ለማስቆምና የሚታገሉላቸው ዓላማዎች በሰላማዊ መንገድ እንዲመለሱ ማድረግ የሚቻልባቸውን እድሎች ሁሉ አሟጠው እንዲመለከቱ ለሰላም ለሚደረጉ አገራዊም ሆነ ዓለም አቀፋዊ ጥሪዎችና ጥረቶች መሳካትም የድርሻቸውን እንዲወጡ በወከለኝ የባህር ዳር ከተማ ህዝብ በመላ ኢትዮጵያና በራሴ ስም ጥሪ ማቅረብ እፈልጋለሁ። በጣም አመሰግናለሁ። እናመሰግናለን። የኦርቶዶክሳውያን ሞት፣ ግፍና መከራ የሚያሳስባችሁ የሚያስጨንቃችሁ ከሆናችሁ ይህንን ቪዲዮ ላይክ፣ ሼር፣ ኮፒ ሊንክ፣ ሪፖስት እና ዱዊት ያደረጋችሁ አቅም ስጡልኝ። ተመልከቱ። በአርሲ በሰላሌ በሌሎችም የኢትዮጵያ ክፍሎች የኦርቶዶክሳውያን ግፍና መከራ እለት እለት እንደቀጠለ ነው። ኦርቶዶክሳውያን እለት እለት ነው እየተገደሉ የሚገኙ። ነገር ግን ይህንን ለማስቆም የሚደረግ ጥረት እንጂ መሬት ላይ የወረደ ስራ የሚሰራ መፍትሄ የሚሰጥ አካል የለም። መሳሪያ የያዙት አካሎች እለት እለት ስራቸውን እየሰሩ ነው የሚገኘው። እኛ ቲክታክ ላይ፣ ዩቲዩብ ላይ፣ ፌስቡክ ላይ ምናምን እናወራለን እንጂ መሬት ላይ የወረደ ስራ የሚሰራ ሰው የለም። አላየውም፣ አልተመለከትኩም። ስለዚህ ዋነኛው መፍትሄ ምንድነው የሚለው ላይ ነው መነጋገር ያለብን። እኛ አሁን ያለነው መተቻቸት፣ መነቃቀፍ ላይ ነው የምንገኘው። እንዴት ነው በአንድ ልብ መቆም የምንችለው የሚለው ላይ ነው መጀመሪያ መነጋገር ያለብን። እንዴት ነው ሞታችንን ማስቀረት ያለብን የሚለው ላይ ነው መጀመሪያ መነጋገር ያለብን እንጂ መተቻቸቱና መነቃቀፉ የሚደርስ ነገር ነው። አሁን ከኦርቶዶክሳውያን ወንድም ጋር ሰጣ ገባ ውስጥ ክርክር ውስጥ ገብተክ በኋላ ላይ ሞት፣ ግድያ ቢመጣ እንዴት ነው ከዛ ወንድም ጋር በአንድነት በህብረት የምትቆመው? እናትን፣ ቤተሰብን፣ ኦርቶዶክሳዊት ቤተክርስቲያንን መጠበቅ የምትችለው እንዴት ነው? ስለዚህ አሁንም መፍትሄው በእጃችን ነው። መፍትሄው አንድና አንድ ብቻ ነው። እሱም ተደራጅቶ ቅድስት ቤተክርስቲያንን መጠበቅ ነው። ስለዚህ መደራጀት የምትፈልጉ ኦርቶዶክሳውያን በውስጥ አናግሩኝ፣ እኛ ወደ ስራችን እንቀጥላለን። ሰላም ክርስቶስ ይብዛላችሁ። የአማራ ሞት ማስቆም ሳይችል እኛን ማቆም አይችልም። ያን ማስቆም ያልቻለ የጸጥታ መዋቅር ከሚኒሻ ከፖሊስ ጀምሮ እስከ ፌደራል ፖሊስ ድረስ ከዛም በላይ ድረስ ለወገኑ ለመድረስ የሚሄድን የታጠቀ አካል የማስቆም ወኔም ሞራልም አይኖ አንገታችን ላይ ያሰርነው ማህተብ አንገታችን ላይ ሰይፍ እስከሚመጣ ድረስ አንክድም ብለን እጃችን ላይ ማሰር እንችል ነበር። እጁ ተቆርጦ የሚሞት ሰው አለ? የለም አይደል? አንገቱ ተቆርጦ ነው የሚሞተው። ስለዚህ ማህተብ የሚመጣ መከራ እንቀበላለን። ምንም አይነት መከራ ቢመጣ ማለት ነው። በቃ እኔ አሁን የሚታየ ልክ መዶሻ ይዞ የማፍረስ ያህል ነው መንግስት እየሰራ ያለው። ከስራውን ሁሉ ትቶ ይችን ቤተክርስቲያን መዶሻ ይዞ እያፈረሰ ነው ያለው። እባክህ መዶሻህን አንሳ፣ ተዋት ስበራት፣ ተዋት አፍረሳት ነው ልንል የሚገባው ብዬ አስባለሁ። እምቢ ሲል ከዛ በኋላ የሚወሰነውን ህዝቡም ሲኖዶሱም የሚወሰነውን አብረን የምናየው ይሆናል። ምናልባት መግደል ስራችንም ተልኳችንም አይደለም። መገደል ግን ተልኳችን ነው። ምንጊዜም ቢሆን የእግዚአብሔርን የማዳን ስራ የሚያደናቅፍ ነገር ሲገጥም መሞት ያው ግዴታ ነው። ሌላ የምናደርገው ነገር ባይኖርም መሞት ግን እንችላለን እና ይሄ ነው ሊሆን የሚችለው ወደፊት። አሁን እንግዲህ ከሲኖዶሱ የተለዩ ፊት ለፊት ያሉት ሰዎች በሆነ ነገር ቤተክርስቲያኗን መጥቀም ፈልገው ያደረጉት ነገር እንዳልሆነ ግልጽ የሆነ ማሳያ ነው። አጠቃላይ ይሄ ስራ የመንግስት ነው ማለት ነው። ምን እንደሚያተርፍ ግን አናውቅም። በኦሮሚያ ክልል ውስጥ ላሉ ኦርቶዶክሳውያን አስቦ ነው እንዳንል እየታረዱ ያሉት፣ እየተገደሉ እየተቃጠሉ ያሉት እነሱ ናቸው።
የሚያመልኩበት ቤተክርስቲያን እየተቃጠለ ያለው በአብዛኛው ኦሮሚያ ክልል ነው። እንኳን እኔ እነሱም አያውቁትም። ለምን እንደሾሙ ለምን ከህግ እንዳፈነገጡ በእንዲህ አይነት መንገድ ህገወጥ ስራ እንዴት እንደፈጸሙ ምክንያቱን እንኳን እኔ እነሱም የሚያውቁት አይመስለኝም። ምክንያቱም አጀንዳ አሁን አጠቃላይ ሙሉ በሙሉ ስናየው የመንግስት እውነት መንግስት አቅም አንሶት ነው ወይ ይሄ የሚሆነው? እንዴት አሳልፎ ለሚያቃጥል ለሚያርድ ቤተክርስቲያንና ምዕመኖቿን ሰጣት የሚል የሁላችን ጥያቄ ሆኖ ቆይቷል። አሁን ላይ ደግሞ በይፋ ከሁለት ህገወጥ ሲመት እንዲፈጸም ሁለት ሲኖዶስ አገር ውስጥ እንዲበቅል በማድረግ እጁን መስደዱን ስናይ እስካሁን ከቆዩት የከፋ ነገር በቤተ ክርስቲያኗ ላይ እየተከናወነ መሆኑን አይተናል። መንግስት ምን ነው እጁን ዘረጋ? በዚህ ቤተ ክርስቲያን ላይ ምን ነው መዶሻ ይዞ አፈረሳት? ምክንያቱ ምንድነው? ምን አጠፋች? ምን አጠፋን? እንጠየቅ ነው። አሁንም የቅዱስ ሲኖዶስ አባላትም የአገልጋዮቿም ጥያቄ ይሄ ነው። የብልጽግና መንግስትን ይህች ቤተክርስቲያን ምን አደረገችው? ምን በደለችው? ለስርዓቱ ተቃዋሚ ናት ወይ? አገር አፍርሶ እችን አገር የሆነች ቤተክርስቲያንን አፍርሶ ብልጽግና ይባል እድገት ልማት አይባል። ትልቅ ስብራት ነው። መዶሻ ይዞ የለማችውን አገር የሆነችውን ቤተክርስቲያን እያፈረሰ ልማት ብልጽግና አይባልም፣ አይታሰብ። ብቻቸውን ነው የሚቀሩት። መቼውንም ቢሆን እንቅልፍ የሚያሳጣ እንደ እሳት የሚገርፍ ስራ ነው የሰሩት። ከሌላው ይልቅ እነሱ ተጎጆች ናቸው ቢያውቁበት። የብፁዕ አባታችን ቡራኪያቸው ይድረሰን። እንግዲህ ሁሉንም ቪዲዮዎች እንደተመለከታችሁ ነው ሀገራችን ኢትዮጵያን ማውላን ገነት ዳሯን እሳት አድርጎ እግዚአብሔር አምላክ ይጠብቅልን ነው ማለት የሚቻለው። እንግዲህ የሰው ልጅ ሞት ቀላል የሆነበት በየሰዓቱ በየጊዜው እንግዲህ የሚገደሉበት እንደሆነ እየተመለከተ እንገኛለን። ለሀገራችን ኢትዮጵያ ደጉም ጊዜ ለሃይማኖታችንም ደጉም ጊዜ ያምጣልን ነው ማለት የምንችለው። በቀጣዩ ወቅትና አዲስ መረጃዎች እስክንገናኝ ድረስ ሰላም ቆዩ። ሰብስክራይብ እያደረጋችሁ የደወል ምልክቱን ተጫናችሁ በድጋሚ አበረታቱን። በቀጣይ ትኩስ በሚባሉ መረጃዎች ተመልሰን እንመጣለን። ሰላም ቆዩ።